السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وموالاه. سورة النبأ 17ኛው አንቀጽ ላይ ደርሰናል። 16ኛው አንቀጽ ድረስ አይተናል ካስታወሳችሁ። ከሱ በፊት ሱረቱል ፋቲሃን አይተናል። ይሄ ሁሉ የተከሰተው መቼ ነው? ከረመዳን በፊት። ስለዚህ በረመዳን ወቅት ተቋርጦ የነበረውን ደርስ ባላህ ፍቃድ ከዚህ በኋላ በቋሚነት እንቀጥላለን። አላሁ ሱብሓነሁ ወተዓላ አመ የተሳአሉን ሲል ስለምን ጉዳይ ነው የሚነጋገሩት ብሎ ጉዳዩን አልገለጸውም ነበር። አኒ ነበኢል ዐዚም ስለ ታላቁ ዜና ነው ወይ የሚነጋገሩት እርስ በእርስ የሚጠያየቁት ያለ። ከዛ እያንዳንዳቸው ሙፈሲሮች አይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አስመልክቶ ነው እርስ በእርስ የተለያዩት። ከፊሎች ደግሞ ምን አሉ? አይ ሞቶ በመቀስቀስ ነው። ከፊሎች ምን አሉ? አይ ቁርአንን አስመልክቶ ነው አሉ። ስለዚህ እሱን አስመልክቶ ከመጣ በኋላ 17ኛው አንቀጽ ምን አለ? ቃለ አላሁ ተዓላ ቀውሉሁ ተዓላ ኢነ የውመል ፈስሊ ካነ ሚቃታ። ኢነ የውመል ፈስል ያ የመለያያው ቀን፣ ዛሬ ብትክዱትም ብታስተባብሉትም እናንተ ከሃዲዎች ሆይ ኢነ የውም ያ ቀን አልፈስሊ መለያያ የሆነው ቀን እኮ ካነ ሚቃታ በቀጠሮ የተቀጠረ ቀን ነው። ከቀኑ በፊት ቅያማ አይቆምም። ቀኑ ሲደርስ ግን ያ ቅያማ አይቆምም። ኢነ የውመል ፈስሊ ካነ ሚቃታ አይ ኢነ የውመል ቂያመቲ የቅያማ ቀን እኮ ካነ መውዒደን የተቀጠረ ቀን እኮ ነው። ሙአቀተን የተገደበ ቀን ነው። ሊልጀሚዕ ለሁሉም ሰው በይነ ሃዚሂል ኸላኢቅ በፍጡራን ሁሉ ፍርድ ሊሰጥባቸው ያቺን ቀን አላህ ቀጥሯታል። ምን ሊያደርግበት? ሊየፍሲል አላሁ አላህ ሊለያይበት፣ ፊሂ በይነሃ የጀነት ሰዎችን ወደ ጀነት የእሳት ሰዎችን የእሳት ለማድረግ ቀኑን እኮ ቀጥሮ አስቀምጦታል። ስለዚህ ኢነ የውመል ፈስሊ ያ የመለያያው ቀን እኮ ካነ ሚቃተን በቀጠሮ የተወሰነ የተገደበ ቀን ነው። 18ኛ አንቀጽ ቀውሉሁ ተዓላ አሁን ስለማን ማብራሪያ ሊመጣ ነው? የቀጠሮ ቀን ምን እንደሚመስል አላህ በዝርዝር ሊናገር ነው። የቂያማ ቀን ምን እንደሚመስል የውመ ዩንፈኹ የውመ የቂያማ ቀን ማለት እኮ ዩንፈኹ የሚነፋበት ቀን ነው። ፊሱሪ በባለ ቀንድ በሆነው ጡሩምባ እኮ ኢስራፊል የሚነፋበት ቀን ነው። እሺ ፈተእቱነ አፍዋጃ እናንተም ቡድን ቡድን ሆናችሁ ትመጣላችሁ። ነፍኻው ስንት ነው? ሁለት ንፊ አለ። እዚህ ጋር የትኛው ንፊ ይመስላችኋል? የመጀመሪያው ወይስ ሁለተኛው? ሁለተኛውን ነው የሚያስይዘው። ምክንያቱም የመጀመሪያው ሲነፋ ንፊ ምንድነው የሚሆነው? ፈሳኢቀ መን ፊ ሰማዋቲ ወልአርድ በሰማይም በምድር ያሉት በጠቅላላ ምን ይሆናሉ? በድንጋጤ ይሞታሉ። ከዛ ከ40 ዓመት በኋላ ለሁለተኛ ጊዜ ኢስራፊል ምን ያደርጋል? በጡሩምባው ይነፋል። ይኸው የውመ ዩንፈኹ ያቺ ቀን የቂያማ ቀን ማለት እኮ የሚነፋባት ቀን ናት። ፊሱሪ በባለ ቀንዱ ጡሩምባ ፈተእቱነ ትመጣላችሁ ፍርድ ሊሰጥባችሁ አፍዋጀን ጭፍራ ጭፍራ ሆናችሁ ከቀብር ውስጥ ራቁታችሁን ሳትገረዙ በባዶ እግር ትመጣላችሁ። አይ ማለትም የውመል ፈስል የመለያያው ቀን ላይ እኮ هو የውሙ ቀን እኮ ነው። ዩንፈኹ ሚነፋበት ኢስራፊሉ ዓለይሂ ሰላም ኢስራፊል ሚነፋበት ቀን ነው። ነፍኸተ ታኒያ ሁለተኛው ንፊ ፊል ቡቁዕ በጡሩምባ ፈተጂኡነ አዩሃ ናስ እናንተ የሰው ልጆች ሆይ ትመጣላችሁ። ዙመረን ዙመረን ወጀማዓተን ጀማዓተን ዙመረን ጀማዓ የሚለው አንድ አይነት ቃል ነው። ቡድን ቡድን ሆናችሁ ትመጣላችሁ። 19ኛ አንቀጽ ቀውሉሁ ተዓላ ወፉቲሐት ሰማእ የቂያማ ቀን ደግሞ እኮ ወፉቲሐት ይከፈታሉ። አሰማእ ሰማዮች እኮ ይከፈታሉ። ፈካነት ሰማይ ትሆናለች አብዋበን ደጃፎቿ ብርግድግዷ የወጣ አሁን ስናየው ተዘግቷል አይደለ? ክፍትፍቱ ይወጣል። ለምን? ሊኑዙሊል መላኢከቲ መላእክቶች ሊወርዱባት። ከዛ ይኸው በተርታ ይመጣል። አይ ማለትም ሳረ ፊ ሰማኢ በሰማይ ቤት ላይ እኮ ይሆናል። ፍሩጁን በሮች ቀዳዳዎች ክፍተቶች እኮ ይገኛሉ። አላ ሀይአቲል አብዋብ በበር መከፈት አይነት በሚመስል መልኩ እኮ ሰማይ ትከፋፈታለች። ሐታ አንናዚራ ተመልካች የሆነ ሰው ኢለይሃ ወደ ሰማይ ሲያይ የራሃ አብዋበን ሙፈተሐተን ብርግድግዷ የወጣች
በር ናት ብሎ እስኪመለከታት ድረስ ሰማይ ቤት ትከፋፈታለች። ይሄም መቼ ነው የሚከሰተው? የቂያማ ቀን ሁለተኛው ንፊ በተነፋ ጊዜ። 20ኛ አንቀጽ ቀውሉሁ ተዓላ ወሱይረት አልጅባሉ ፈካነት ሰራባ። ወሱይረት ትጓዛለች እኮ አልጅባሉ ተራራ ብድግ ትደረጋለች ከቦታዋ። ከዛስ ፈካነት ሰራበን ልክ እንደ ስርቢዶ ትሆናለች። ስርቢዶ ማለት ምን ማለት ነው? አስፋልት ላይ ካያችሁ ኃይለኛ ፀሐይ ሲወጣ ውሃ ነገር እንደሚውለበለብ ይመስላል። ጠጋ ስትሉ ውሃም አይደለም፣ ጠጋ ስትሉ ሚውለበለብም አይደለም። ከምኑ የተነሳ? ከኃይለኛ ሙቀቱ የተነሳ ስርቢዶ ይባላል። ተራራንም የቂያማ ቀን ማለት ነው ምድርን ቸክላ ከመያዟ ጋር መቼ? አሁን ባለንበት በጣም ጠንካራዋ ተራራ ከመሆኗ ጋር አላህ ብድግ ሲያረጋት ግን የሰው ልጅ የሆነ ነገር አለ ብሎ ያያል። ጠጋ ሲላት ግን እንደተነደፈ ጥጥ አላህ ምን አድርጓታል? ብንን ብላ ከቦታዋ እንድትነሳ አድርጓታል። ምክንያቱም የውመል ማሕሸር፣ ይሄ አሁን ያወራነው ቀን በቀንዱ የሚነፋበት ቀን የውመል ማሕሸር ከመጀመሪያ እስከ መጨረሻ ያሉትን አላህ ሰብስቦ ልሙጥ ሜዳ ላይ ፍርድ የሚሰጥበት ነውና ባህሮች ይቃጠላሉ፣ ተራራዎች ይነሳሉ፣ ምድር በጠቅላላ ከመጀመሪያው ሰው እስከ መጨረሻው ሰው ድረስ ያለውን ከነጂኖች ጭምር ምን ይደረጉባታል? ልሙጡ ሜዳ ላይ ይመጡባታል። ለዚህም ሲባል ተራራዎች ያን ቀን ቦታቸውን ወይም ስራቸውን ይለቃሉ። ምን ይሆናሉ? እንደ ትቢያ ወይም ደግሞ እንደ ሲርቢዶ በራሪ ነገር ይሆናሉ። ቃለ ተዓላ ወሱይረት አልጅባሉ፣ ተራራ በምትጓዝ ጊዜ ፈካነት ሰራበን እውነታ እንደሌላት ስርቢዶ ትሆናለች። አይ የጅአሉላህ አላህ እኮ ያደርጋል هذه الجبال እቺን ተራራ አልአውታድ ቸክላ የያዘች ሊልአርድ ምድርን እዚህ ምድር ላይ አሁን ባለንበት ከቂያማ በፊት ቸክላ የያዘችው ተራራ እኮ ተሲሩ እንድትጓዝ ያደርጋታል። ሐታ ተሲል እስክትሆን ድረስ ኢላ መርሐለቲል ሀባ ልክ እንደተነደፈ ጥጥ እስክትመስል ድረስ አለዚ የተጣየር ብን ብላ የምትሄድ ጥጥ። አሁን ለምሳሌ ከነ ጥፍጥሬው ምናምን ሲሆን ንፋስ ብድግ አድርጎ ይወስደው። ጥፍጥሬው ወጥቶለት ራሱ የተነደፈ ጥጥ ይባላል። ልክ እንደዛ ሲሆን ንፋስ ሲያገኝ ምን ይሆናል? ብን ብሎ ይሄዳል። ተራራም እዚህ ምድር ላይ ጠንካራ ከነበረች በኋላ አላህ ግን ምን ያደርጋታል? ብንን ብላ ከቦታዋ ላይ እንድትጓዝ ያደርጋታል። ፈዩሕሰቡሁ አራኢ ጀበለን፣ ተመልካች የሆነ ሰው እኮ ተራራ ነው ብሎ ይገምታል። ወኢዛ ሁወ ከሰራብ፣ ጠጋ ብሎ ሲያየው ግን ልክ እንደ ስርቢዶ ይሆናል። አለዚ የራሁ ራኢ፣ ተመልካች የሚመለከተው አላ አነሁ ማ፣ ውሃ ነው ብሎ የሚያየው አይነት ስርቢዶ ትሆናለች ተራራዋ። ወሁወ ለይሰ ከዛሊክ፣ እሷ ግን ልክ እንደዛ እኮ አይደለችም። ሐቂቃዋ ምንድን ነው? ከመሬት ችካልነት ተነስታ እንደተነደፈ ጥጥ ሆና በራለች። ስለዚህ ሶስተኛውን የሱረቱን ነባእን ክፍል አየን ማለት ነው። ምን ምንድናቸው እስቲ ያስታውሱኝ። ከስንት እስከ ስንት ነው አንደኛው ክፍል ያልነው? የሱረቱን ነባእ ክፍሎች ሁለቱን አይተናል። አንቀጾቹ በምን ከፋፍለናቸው ነበር? በክፍል አይደለ? ዛሬ የጀመርነው ይሄው ከ17 እስከ 20 ድረስ ያለው የትኛው? ኢነ የውመል ፈስሊ ካነ ሚቃታ የውመ ዩንፈኹ ፊሱሪ ፈተእቱነ አፍዋጃ ወፉቲሐት ሰማኡ ፈካነት አብዋባ ወሱይረት ልጅባሉ ፈካነት ሰራባ የሚለው ስንተኛው ክፍል ነው? ሶስተኛው የሱረቱ ነባእ ክፍል ነው። የመጀመሪያው ምን ብሎ ይጀምራል? አመ የተሳአሉን አን ነበኢ ልዓዚም አለዚ ሁም ፊህ ሙኽተሊፉን ከላ ሰያዕለሙን ثم ከላ ሰያዕለሙን። እዚህ ድረስ የመጀመሪያው የሱረቱ ነባእ ክፍል ነው። ከዛስ አለም ነጅዐል ልአርደ ሚሃዳ ወልጅባለ አውታዳ ኢላ 15ኛው አንቀጽ እስኪደርስ ድረስ ደግሞ ያለው የሱረቱ ነባእ ምንድን ነው? ሁለተኛው ክፍል ነው። አሁን ሶስተኛውን አየን፣ አራተኛው ላይ ደረስን ባላ ፍቃድ። 21ኛው አንቀጽ እስከ 30ኛው አንቀጽ ድረስ አንድ መልእክትን ደግሞ በሰፊው የሚያብራራ ነው። ቃለ ተዓላ ቀውሉሁ ተዓላ ኢነ ጀሃነመ ካነት ሚርሳዳ። ኢነ ጀሃነም የተባለችው አላህ የፈጠራት እኮ ካነት ናት እኮ ሚርሳደን መጠባበቂያ ቦታ ናት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሲራጥ የተባለው እኮ አሉ አላመትኒ ጀሃነም፣ ጀሃነም ጀርባ ላይ የተተከለ ድልድይ ነው አሉ።
እንደ ስራችሁ የምታልፉበታል። እንደምናችሁ እንደ ስራችሁ አንድም ፍጡር የለም በሷ በኩል አልፎ ቢሆን እንጂ ጀነት ገቢ ጀነት እሳት ወራጅ ደግሞ በሷ በኩል አልፎ ገና ማለፍ አቅቶት ይወርዳታል። هذا هو ስለሷ ነው የተወራው። ኢነ ጀሃነመ እቺ ጀሃነም የተባለችው ከላይዋ ላይ ሲራጥ ያለባት እኮ ካነት ሚርሳደን ተጠባባቂ እኮ ናት። ከስር ሆና ትጠብቃለች። እነማንን? ሊመን ተጃወዘ አልሐድ ድንበር አልፈው ባላህ ላይ ላጋሩ፣ ንፍቅናን ላሳዩ፣ ባላህ ላይ ለካዱ፣ አላህን ያመፁ ሰዎችን እኮ ትጠባበቃቸዋለች ከስር ሆና። አላህ ይጠብቀንና ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አማኝ የሆነ ሰው አሉ እንደ ስራ ነው የሚታለፈው ስላሉ ልክ እንደ መብረቅ ያልፈዋል አሉ። የመጀመሪያዎቹ ቁጥር 1 የሚባሉት አማኞች ማንም የለም በሱ አልፎ ነው ጀነት የሚገባው፣ እንደ መብረቅ ያመልጡታል አሉ። ሁለተኛዎቹ እንደ ንፋስ አሉ። ሶስተኛዎቹ እንደ ኃይለኛ ፈረስ ጋላቢ አሉ። ከጀሃነም ከዚህ ከሲራጥ ጎንና ጎኗ ላይ ከላቢቡን መንጠቆዎች አሉ አሉ። መንጠቆ ማለት ስጋ ቤት ላይ ካያችሁ ስጋ ሄዶ የሚንጠለጠልበት የአንድ ባሪያ ስራው ያንስና አሉ እየተንፏቀቀባት ሲሄድ እንደ መጀመሪያዎቹ ፈጥኖ ማለፍ አቅቶት ስራው ደካማ ሆኖ ምትቦጫጭቀዋል አሉ። ፈመኽዱሹን ናጂን አሉ። ተቦጫጭቆ እኮ ነጃም ይወጣል አሉ። ተቦጫጭቆ ወሙከርደሱን ፊናር አሉ። ተቦጭቆ ደግሞ ማለፍ አቅቶት ደግሞ ከስር እቺ ተጠባባቂዋ ካነት ሚርሳደን ተጠባባቂ ናት የተባለችው ጀሃነም ጎተት አድርጋ ተወስደዋለች። አላህ እኛንም ዝርያዎቻችንንም ከጀሃነም እሳት ይጠብቀን፣ ሲራጥን በሰላም ከሚሻገሩት ያደርገን። አይ ማለትም ኢነ ናረ ጀሃነም የጀሃነም እሳት እኮ ካነት ዛተ ኢርቲቃቢን ተጠባባቂ እኮ ናት። ተፈጥሮዋ ራሱ ተርቁቡ ትከታተላለች። መን የተጃወዙሃ እሷን አልፈዋት የሚሄዱትን ትከታተላለች ከስር። ወተርሱዱሁም ከዛስ መያዝ ያለባትን አላህ ያዘዛትን ደግሞ ትይዛለች። አመል ሙእሚኑን አማኞችስ አልፈዋት ይሄዳሉ፣ ከነሱ ያድርገን። ስለዚህ ይሄ 21ኛው አንቀጽ ምንን አስመልክቶ ነው? ጀሃነምን ተጠባባቂዋን አስመልክቶ ነው። 22ኛ አንቀጽ ቀውሉሁ ተዓላ እቺ ጀሃነም እኮ ተጠባብቃ የሚያልፍባትን ጎትታ የምታወርደው እኮ እነማንን ነው? አማኞችን ነው? በፍጹም። አላህ ምን አለ? ሊጣጊነ ለነዚያ ድንበር አላፊዎች እኮ መአበን መመለሻ ቦታ ስትሆን ለዛ ነው የተዘጋጀችው። አይ ማለትም ኢነ ጀሃነም እኮ ሊለዚነ ለነዚያ እኮ ናት ተጃወዙ አልሐድ የአላህ ድንበሮችን አልፈው ለሄዱት ብቻ እኮ ነው የተዘጋጀችው። ፊል ዒስያን በወንጀል በኩል ሐታ በለጉ እስኪደርሱ ድረስ ኩፍረን ክህደት ላይ እስኪደርሱ፣ ሽርክ ላይ እስኪደርሱ፣ ኒፋቅ ላይ እስኪደርሱ፣ አላህም ማመፅ ላይ እስኪደርሱ። ከአላህም ማመፅ ውጭ ያሉት ዘውታሪ ሲሆኑ ከእሳት አይወጡ። አማኝ ሆነው ግን ወንጀላቸው የበዛ ሰዎች አላህ ካልማራቸው የወንጀላቸው ልክ እሳት ውስጥ ተከተው ተመልሰው ይወጣሉ። መርጂዑን መመለሻ እኮ ናት። ወመሲሩን የሲሩነ ኢለይሃ የሚጓዙባት የሚገቡባት እኮ ናት። ወየስተቂሩነ ይኖሩባታል። ፊሂ በሷ ውስጥ እነማን? ኩፍር የፈጸሙ ሽርክ የፈጸሙ ንፍቅና ላይ የነበሩ ሳይቶብቱም የሞቱ ንስሐ ሳይገቡ የሞቱ ሰዎች። ስለዚህ ሊጣጊነ ለነዚያ ድንበር አላፊዎች እኮ አጣግ ምን ማለት ነው? አለዚነ ተጃወዙ አልሐድ ድንበር ያለፉት እኮ መአበን ዘውትር መዘውተሪያ ስትሆን እኮ ትይዛቸዋለች። 23ኛ አንቀጽ ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ። ላቢቲን ነዋሪዎች ሲሆኑ ማን? የእሳት ሰዎች። ፊሃ በጀሃነም ውስጥ አሕቃበን ማለት ረዥም መቋረጥ የሌለውን ዘመን የሚኖሩባት ሲሆን፣ አማኝ ለምሳሌ ብለናል እሳት ውስጥ እንኳን ቢገባ ከተቀጣ የሚቀጣው ምን ያህል ጊዜ ነው? የወንጀሉ ልክ ቀጥቶ ፍትሃዊው ጌታ ወደ ጀነት ይመልሰዋል። በክህደት በሽርክ በንፍቅና የሞቱ ሰዎችን ግን አላህ ይጠብቀን። ላቢቲን ዘውታሪ ሲሆኑ ነዋሪዎች ሲሆኑ ፊሃ
በጀሃነም ውስጥ አሕቃበን ረዥምን ዘመን አይ ማለትም ኢነ ሃኡላኢ ጣጊን እነዚህ ድንበር አላፊዎች እኮ ማኪቱን ዘውታሪዎች ናቸው፣ ወሙቂሙን ነዋሪዎች ናቸው፣ ፊናሪ በእሳት ውስጥ አዝማነን ጠዊላ ረዥም የሆነን ዘመን፣ ቲልወ አዝማኒን ከዘመን ቀጥሎ በዚህ ዓመት ይቋረጣል ማይባል ረዥም ዘመን ኖረው አሁንም ሌላ ረዥም ዘመን ይጠብቃቸዋል። ላ ኢንቂጣዐ ለሃ መቋረጫ የሌለባት የሆነን ዘመን እኮ እሷ ውስጥ እሳት ውስጥ ይከርማሉ። በሌላ አንቀጽ ምን እንዳለው ኻሊዲነ ፊሃ አበዳ ዘላለም ዓለማቸውን ዘውትር የሚኖሩባት እሳት ስትሆናል። 24ተኛ አንቀጽ እስካሁን ግልጽ ነው ወንድሞች? እየገባችሁ ነው? ጥሩ። 24ተኛ አንቀጽ ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ምን አለ? ጀሃነም ውስጥ ገብተው ደግሞ ምን እንደሆነ ቅጣቱ ሲናገር ጀሃነም እንግዲህ ስም ናት። በዋናነት ምን ያለባት? አዛብ ቅጣት ያለባት። የቅጣቷ ቁንጮ ምን ይባላል? እሳት። እሳት ግን እሳት ብቻ ነው ወይ የጀሃነም ሰዎች መቀጫ? አይደለም። አላህ እኛንም ዝርያዎቻችንንም ከእሳት ይጠብቀንና እሾህ ይበላሉ አለ፣ ትኩስ ውሃ ይጠጣሉ አለ። ሲርባቸው ደግሞ እሳት ምን ያደርጋል? ቁስል ይፈጥራል አይደል? ቁስል ምን ይፈጥራል? መግል። መግላቸውን ደግሞ አንዱ ያንዱን መግል ይጠጣዋል። አላበቃ ደግሞ ኃይለኛ ቅዝቃዜ ያላል። ሙቀት ብቻ አይደለም። አላህ ነጃ ይበለን። አላህ ምን አለ? ላ የذوቁን አይቀምሱም እኮ እሳት ውስጥ ገብተው ፊሃ ጀሃነም ውስጥ በርደን እሳቱ ሲለበልባቸው ቀዝቃዛ አየርን እኮ ደግሞ ማብረጃ የላቸውም ማለት። ወላ ሸራበን የሚጠጡት መጠጥም እኮ ደግሞ የላቸው ጥም ሲያቃጥላቸው። የሰው ልጅ ሲሞቀው ምን ይፈልጋል? ሁለት ነገር። አንደኛ የሚያበርድበት ምን አየር፣ ሁለተኛ ሙቀት ምንን ያስከትላል? ጥማትን አይደል? ጥማቸው የሚቆርጡበት ይፈልጋሉ። ይገኛሉ ወይ ነው? አይገኝም። አላሁ አክበር። አላህ ምን አለ? ላ የذوቁን አይቀምሱም፣ አይበሉም፣ አይጠጡም ፊሃ በጀሃነም ውስጥ በርደን ማብረጃ አየርን እኮ አይቀምሱም አለ። ወላ ሸራበን የሚጠጡት መጠጥም እኮ የላቸውም። አይ ማለትም ላ የሑሱነ አያውቁም እኮ ወላ ዩጣዕሙነ እንዲበሉ አይደረግም፣ እንዲጠጡ አይደረግም እኮ ፊሃ በጀሃነም ውስጥ ሀዋአን ንጹህ አየርን ዩበሪዱ የሚያበርዱበት ሐረ ሰዒር አንሁም የጀሃነምን ቃጠሎ ከነሱ ላይ የሚያበርዱበት እኮ ንጹህ አየር የላቸውም አለ። ወላ የሽረቡነ ሸይአን ምንንም ነገር እኮ ደግሞ አይጠጡም። የርዊ አጣሻሁም ጥማቸው የሚቆርጥ አለዚ ነተጀ አን ሃዘል ሐር ከዚህ ትኩስ እሳት የተነሳ የመጣ የሆነውን ጥማት እኮ የሚቆርጡበት የሚጠጡት ነገር የላቸውም አለ። ግን የሚጠጣ ነገር የለም አለ። ቀጠለና አላህ ምን አለ? 25ኛው አንቀጽ ላይ አላህ ይጠብቀንና ቀውሉሁ ተዓላ ኢላ ሐሚመን ወገሳቃ የሚጠጡት እኮ ሌላ ነገር አለ። ቀዝቃዛ ሙቀቱን የሚያቀዘቅዝላቸው ጥም ይቆርጥላቸው የሚጠጣ ነገር ባይኖርም ኢላ ሲቀር እንጂ ሐሚመን ማለት ትኩስ ውሃ፣ ወገሳቀን ደግሞ ማለት የጀሃነም ሰዎች መግልና እዥ። ከመግል ቀጥሎ ደግሞ ምን ይወጣል? መግሎ ሲጨርስ እዥ ይባላል። እሱም ቢጠጡ እንጂ አይ ማለትም ላ የذوቁነ አልበርድ ቀዝቃዛ አየርን እኮ ማግኘት አይችሉም። ወሸራብ መጠጥንም ማግኘት አይችሉም። ላኪን ነገር ግን የذوቁነ ይጠጣሉ አልማእ ውሃን። ምን አይነት ውሃ? አለዚ በለገ አኒሃየተ ፊል ሐራራ ከማቃጠል በኩል ድካ የደረሰን ኃይለኛ ትኩስ ውሃ ይጠጣሉ። ወሰዲድ እዥን አህለ ናር ወይም አህሊ ናር የጀሃነም ሰዎችን ምን እዥ መግል እኮ አልሙንተሂን መግሉ ደግሞ የሚገርመው በጣም የሚገማ የሆነ አለዚ በለገ አኒሃየተ ፊል ቡሩደቲ ሌላ ነገር ደግሞ አጣምሮ መጣ። ከመግማቱም አልፎ በቅዝቃዜ በኩል ደግሞ
በጣም ቀዝቃዛ የሆነ ሚገማ መግልን እንዲጠጡ ይደረጋል አለ አላሁ ስብሓነሁ ወተዓላ ይጠብቀን። 26ኛ አንቀጽ ቀውሉሁ ተዓላ ጀዛአን ዊፋቃ። ጀዛአን ምንዳ ሲሆን እኮ ነው፣ ሂሳብ ሲሆን እኮ ነው የተሰጣቸው። ዊፋቀን ለሰሩት ሚገጥም ስራ እንጂ ጌታ አላሁ ስብሓነሁ ወተዓላ በድሏቸው አይደለም። ወላ የዝሊሙ ረቡከ አሐደን፣ ጌታህ አላህ እኮ አንድንም አካል የሚበድል አይደለም። አብልቶ አጠጥቶ ብቻውን ፈጥሮ ሲያበቃ በሱ ውጭ ያሉ ወይም ከሱ ውጭ ያሉን ሌላ አካላት አምላክ ጌታ አስተናባሪ ተመላኪ አድርገው ያዙበት። ከዚህ ጥፋታቸው እንዲወጡ 124,000 ነቢያትን ላከላቸው፣ መጽሐፍ አወረደላቸው፣ ንጹህ ልቦና ሰጣቸው። እምቢ አሉ። ፈአበው እምቢ አሉ። ምን እስኪሆኑ ድረስ? እቺን ጀሃነም እስኪ ቀምሷት ድረስ፣ እቺን ጀሃነም እስኪ ቀምሷት ድረስ። አላህ ምን አለ? ጀዛአን፣ ይህ እኮ ደሞዝ ሲሆን ክፍያ ሲሆን፣ ዊፋቀን እነሱ ሲሰሩት ለነበረው ኩፍር፣ ሽርክ፣ ንፍቅና የሚገባ የሆነ ነው የሰጠኋቸው አለ። አይ ማለትም ተዋበን ደሞዝ እኮ ነው። መዋፊቀን የሚገጥም ሊአዕማሊሂም ሲሰሩ የነበሩትን የሚገጥም እኮ እንጂ ሌላ አልሰጠኋቸውም አልከፈልኳቸውም አለ። 27ኛ አንቀጽ ቀውሉሁ ተዓላ ኢነሁም ካኑ ላ የርጁነ ሒሳባ። ተመለሰ። መጀመሪያ ላይ ምን ብለናል? አመ የተሳአሉን፣ ስለምንድን ነው የሚጠያየቁት? ኩፋሩ ቁረይሽ እርስ በእርስ እነዚህ የመካ ካህዲያን እርስ በእርስ የሚጠያየቁት ስለምን ዜና ነው? አን ነበኢል ዐዚም፣ ስለ ታላቁ ዜና ነውን? አለዚ ሁም እነሱ ፊሂ በሱ ጉዳይ የኽተሊፉን የተለያዩበት ስለሆነው። ከተለያዩባቸው ጉዳዮች ውስጥ አንዱ ምንድን ነው ብለናል? እውነት ሞቶ መቀስቀስ አለን ብለው ሲያሾፉ ሲያላግጡ ነበር። አላህ የእውነተኛ ቀን መሆኗን ሲገልጽ ምን አለ? ያን ቀን እኮ ትጸጸታላችሁ፣ የስራችሁን እኮ ደግሞ ሰጠኋችሁ፣ እሳት አስገብቼ በትኩስ ውሃና በመግል በእዥ በቀዝቃዛ ቀጣኋችሁ ካላቸው በኋላ ምን አለ? ስራቸውን ሲነግራቸው ይሄን ስራችሁን ካልተዋችሁ የሚያጋጥማችሁ ይሄ ነው ሲላቸው፣ ኢነሁም እነሱ አስተባባዮቹ እኮ ካኑ ነበሩ፣ ላ የርጁነ ማያረጋግጡ እኮ ነበሩ፣ ማያምኑ እኮ ነበሩ፣ ሒሳበን አላህ አቁሞ የምጽአት ቀን ፍርድ እንደሚሰጣቸው እኮ አረጋጋጮች አልነበሩም። አይ ማለትም ኢነ ሃኡላኢ ጣጊን እነዚያ ድንበር ኃላፊዎች እኮ ካኑ ፊ ዱንያ ላይ ነበሩ፣ ላ የኻፉን ሚፈሩ እኮ አልነበሩም። ማንን? አላሁ ስብሓነሁ ወተዓላ። አዩጃዚየሁም ይመነዳናል ብለው እኮ አይፈሩም ነበር። አሐዱን አይ አላህ ይመነዳናል ብለው እኮ አይፈሩም ነበር። አላ ሱኢ አዕማሊሂም በመጥፎ ስራቸው እኮ እንመነዳለን እንቀጣለን ብለው እኮ አይፈሩም ነበር። ነቢዩን ሰለላሁ ዐለይሂ ወሰለም ሲያሰቃዩ፣ ሶሃባዎችን ሲያሰቃዩ፣ ከኛ በፊት የነበሩትም ህዝቦች አማኞችን ሲያሰቃዩ፣ እነ ፊርዓውን አማኞችን ሲያርድ፣ እነዚህ ሁሉ ምን ስለሆኑ ነበር? እኛን ማንም አይቀጣንም፣ ከሞትንም በኋላ በስብሰን አጥንታችን ይቀራል እንጂ ተቀስቅሰን ሂሳብ የለም ብለው ነበር። አላህ እንዳለ ቁጭ አረገላቸው። ፈወቀዐት ሚንሁም ከነሱ እኮ ተከሰተች ሀዚሂል አዕማል እቺ መጥፎ ስራ አለቲ ጁዙ የተመነዱባት አለይሃ ጀዛአን ዊፋቃ እነሱን የምትመጥን የሆነች ደሞዝ የተከፈሉባት የሆነችን ስራ እኮ አስገኙ። እነሱም በእሳት ተቀጡ። 28ኛ አንቀጽ ወከዘቡ አስተባበሉ እኮ ቢአያቲና በአንቀጾቻችን ኪዛበን ብርቱ የሆነ ማስተባበልን እኮ አስተባበሉ። አይ ማለትም ከዘቡ ተክዚበን ሸዲደን ብርቱ የሆነን ማስተባበል እኮ አስተባበሉ። ወለም ዩሰድቁ አላረጋገጡም ነበር እኮ بالقرآن أي بكلام الله يا الله قال قرآن نكو على رجعتهم نبر وغيره من الآيات يتكررتنم تأمراتكو من على درجهم نبر على رجعتهم باتشوم كان نزيد تأمراتو جست من دناتشو نبي محمد صلى الله عليه وسلم يمثل الساتشو سياسيو ينبروتن تأمراتشي مثل استيليو هنا تأمر أمتعلنا الواتشو الساتشو من هذا الرجو أيناتشو يايه
ጨረቃን ለሁለት ከፍለው አሳዩአቸው። የነሱ መልስ ምን ሆነ? ሲህሩን ሙስተሚር፣ ይሄ እንደለመደው ዘውታሪ የሆነ ድግምት ነው ይዞብን የመጣዋል። አሳየን ካሉ ካሳዩአቸው በኋላ ስለዚህ በእነዚህ ሁሉ እኮ አንቀጾች የሚያስተባብሉ ነበሩ። ወከዘቡ ቢአያቲና ኪዛበን፣ በአንቀጾቻችን ላይ እኮ ብርቱ የሆነ ማስተባበልን ያስተባብሉ ነበር። ይሄው ዛሬ ግን ተመነዱ አለ አላሁ ስብሓነሁ ወተዓላ። ከእሳት ይጠብቀን። 29ኛ አንቀጽ ቀውሉሁ ተዓላ፣ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ወኩለ ሸይኢን አሕሰይናሁ ኪታበን። ወኩለ ሸይኢን፣ ሁሉንም ነገር አሕሰይናሁ አይ ضبطناه አሰር ነው። ኪታበን የተጻፈ ሲሆን ሲያምኑ የነበረውንም ሲሰሩ የነበረውንም ሲናገሩ የነበረውንም እኮ በጠቅላላ የነማንን የከሃዲዎችን የአማኞችን ለምን እዚህ ጋር አላስገባ ነው? የነሱማ ገና እኮ ሊጠቀስላቸው የነሱ የማን የአማኞች የከሃዲዎችም ስራ ከመጻፉ ጋር እነሱ ምን ብለው ነበር? ሞተን አንቀሰቀስም፣ እዚህ ምድር ላይ ለሰራ ነው እኮ አንጠየቅም ሲሉ ስለነበር አላህ ምን አለ? ወኩለ ሸይኢን፣ እዚህ ምድር ላይ ያላችሁ እኮ ሁሉን ነገር የሰራችሁትን ያመናችሁትን የተናገራችሁትን አማኞችን ያሰቃያችሁትን አሕሰይናሁ ቋጠርንላችሁ፣ ኪታበን የተጻፈ ሲሆን የሥራ መዝገባችሁ ላይ ጻፍንላችሁ። አይ ማለትም ضبطنا አረጋገጠን፣ ወአደድና ቆጠር ነው፣ አለይህም በእነሱ ላይ በማን በከሃዲያን ላይ ኩለ ሸይኢን ሁሉን ነገር አመሉህ የሰሩትን ፈከተብናሁ ጻፍ ነው፣ ወሐፊዝናሁ አለይህም ለእነሱም እኮ ጠበቅንላቸው። የቅያማ ቀን ምን እንዲሆንላቸው? በግራ እጃቸው ከጀርባ በኩል መጽሐፍ ሆኖ የምንዳቸውን መጽሐፍ ሊሰጣቸው በፍጡራንም ፊት እዚህ ምድር ላይ አማኞችን ሲያስቸግሩ ደረታቸውን ነፍተው እንዳልነበረ ያለይተሃ ካነቲል ቃዲያ፣ ምን ነው በሞት ተጠናቃ በነበር ብለው እንዲያፍሩባት አደረግናቸዋል። አላህ ይጠብቀን። 30ኛ አንቀጽ ቀውሉሁ ተዓላ ፈذوቁ ቅመሱ፣ ፈለን ነዚደኩም አንጨምርላችሁም እኮ ኢላ ዓዛበን የጀሃነምን ቅጣት በቅጣት ላይ ሌላ አይነት ቅጣት ብንጨምርላችሁ እኮ እንጂ ሌላ አንጨምርላችሁም። ማሊክ ምን ይሉታል? የእሳቱን ጠባቂ ጌታህን እስቲ ጠይቅልን፣ ሊዩኸፊፍ ዓና አዛብ፣ ቅጣትን ከቀናቶች ውስጥ እንደው ለሆኑ ቀኖች ያህል እንኳን ቀለል ቢያደርግልን አይደለም ሊቀንስላቸው ምን ይባላሉ? ፈذوቁ ቅመሱት፣ ምንን? ጀሃነም ውስጥ ያሉ እሳትንና ቅጣቶቹን። ፈለን ነዚደኩም አንጨምርላችሁም እኮ ኢላ ዓዛበን ሌላ የቅጣት አይነትን ብንጨምርላችሁ እንጂ እኮ አይቀነስም። አማኞችንስ ምን ይላቸዋል? አላህ ከነሱ ያርገን። ያበላል፣ ያጠጣል። የሆነ ቀን ይመጣና ሀል ረዲቱም ይላቸዋል። በምትበሉት በምትጠጡት ጀነት ውስጥ በተሰጣችሁ የመስተንግዶ ስፍራ በተዘጋጀላችሁ መስተናገጃዎች ወዳችኋልን ሲባሉ ወማ ለና ላ ነርዳ፣ ያ ረብ ጌታችን ሆይ እማንወድበት ምን ምክንያት አለን? ወቀድ አዕጠይተና ማ ለም ቱዕጢ አሐደን ምን ኸልቂክ፣ ከፍጡሮችህ ለማንም ያልሰጠኸውን ለእኛ ሰጥተህ ስታበቃ ሲሉት እሱ ምን ይላል? አሕለልቱ ዓለይኩም ሪድዋኒ ፈለን አስኸጥ ዓለይኩም አበዳ። አሕለልቱ ሐላል አደረግኩኝ፣ ዓለይኩም በእናንተ በጀነት ሰዎች ላይ ሪድዋኒ ውዴታዬን፣ ፈለን አስኸጥ አልቆጣም፣ ዓለይኩም በእናንተ ላይ ባዕደሁ ከዛሬ ቀን በኋላ አበደን መቼም ቢሆን አልቆጣባችሁ። አልጨረሰም። አሁንም ስለ ሌላ ጭማሪ በሌላ ክስተት ደግሞ አሁንም ይጠራቸዋል። የአህለል ጀና እናንተ የጀነት ሰዎች ሆይ ፈየቁሉን ይላሉ ለበይከ ረበና ወሳዕደይክ። ዱንያም ላይ ለበይክ ሲሉት ኖረዋል። ከነሱ ያርገን። በሐጁም በሰላቱም አለ በሚባል ትዕዛዝ ለበይክ። ለበይክ ማለት አቤት ከማለት በኋላ አቤት ብያለው ለሁለተኛ ጊዜ ለማለት አይደለም። ልብ በሉ። ቁጥሩ የማይታወቅ አቤቶችን ያንተን ትዕዛዝ ለማክበር አቤት 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 አቤት። ጀነት ውስጥ ግን ስራ የለም።
ሰርተው ጨርሰዋል በምድር ላይ። ለበይክ የሚሉት ምን ሆነው ነው? ለምዶባቸው። ለበይከ ረበና ጌታችን ሆይ አቤት 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 ብለናል። አቤት ከማለት በኋላ ሌላ አቤት። ወሳዕደይክ እዚህ ጀነት ውስጥ ከመደሰታችንም ጋር ሌላ ማስደሰቻ ካለህ ደግሞ አቤት ፈትነን መጥተናል ይሉታል። ከደስታ በኋላ ሌላን ደስታ ፍለጋ አቤት ብለን መጥተናል። አላህ ምን ይላል? ሀል አዚዱኩም ሸይአን ምጨምርላችሁ ነገር አለን ይላቸዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የእነሱ መልስ ምን ይሆናል? አለም ቱበይድ ውጁሃና ፊታችንን ብርሃን አላደረግከውምን? ለምን? የእሳት ሰዎች ፊት ምን ስለሚሆን ከሰል። አለም ቱድኺልነ ልጀና ጀነት አላስገባህንምን? ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ፈየክሽፉ ልሂጃብ በግርዶ ስለነበረ አላህ ግርዶውን ያነሰዋል። እዚህ ምድር ላይ አላህን ማየት አይቻልም። ልብ በሉ። ሙሳ እንኳን የሱ ውድ የሚባሉት ልይህ አሉት። ለንተራኒ አላቸው፣ እኔን ልታየኝ አትችልም። ወላኪን ነገር ግን እንظር ተመልከት ኢለል ጀበል ወደ ተራራው ፈኢን ስተቀረ መካነሁ ፈሰውፈ ተራኒ ተራራው ያ ትልቁ ፍጡር መቋቋም ከቻለ አንተ ሙሳ ያኔ እኔን ታየኛለህ አላቸው። አላህ ሲገለጥለት ተራራው ደከን ዱቄት ሆነ። ሙሳና 70 ተከታዮቻቸው ራሳቸውን ስተው ወደቁ። ሲቀሰቅሳቸው ለመኑት፣ ጌታዬ ሆይ ይዣቸው የመጣሁትን ደሞ እንዲያደረክ ልባል አይደለም ቀስቅስልኛል። ስለዚህ በምድር ላይ አላህ አይታይም። የሚቀጥለው ዓለም ላይ ግን ይሄን የመሰለ ጸጋ የሌለ ጸጋዎች ሁሉ ከሱ በታች የሆኑት የሱን ፊት መመልከት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ግርዶውን ያነሰዋል አሉ አላህ። የጀነት ሰዎች ጀነት ውስጥ ካለው ጸጋ ከሁሉ ነገር በላይ ፈማ ኡዕጡ ሸይአን አፍደለ ሚን ዛሊክ ያላህን ፊት እንደመመልከት ምንም አይነት ስጦታ አልተሰጡም። በቃ የስጦታዎች ሁሉ ስጦታ እሱም ማየት ነው። ሳናይ ምንገዛው እውነተኛ አማኞች አድርጎን እሱን ከሚያዩት ያደርገን። እዩ ልዩነቱ። የእሳት ሰዎች እሳት እንዲቀነስላቸው ሲጠይቁ አላህ ምን ይላል? ፈዙቁ ቅመሷት፣ ፈለን ነዚደኩም አንጨምርላችሁም ኢላ አዛበን ሌላ አይነት የጀሃነም ቅጣት እንጂ እኮ ሌላ አንጨምርላችሁም። አይ ማለትም ዙቁ አዩሀል ኩፋር እናንተ ከሃዲያኖች ቅመሱ፣ አጣጉን ድንበር ኃላፊ የሆናችሁ ሚን አዛቢ ሃዚሂል አሕቃብ እቺ እናንተን ይዛ ማትለቅ የሆነችውን የጀሃነም እሳት ቅመሱ ይባላሉ። ፈለን ነዚደኩም አንጨምርላችሁም ኢላ አዛበን ቅጣትን ሚን ጂንሲ አዛቢ ናር ከጀሃነም ቅጣቶች ውስጥ የባሱ ሌሎች አይነት ቅጣትን እንጂ አንጨምርላችሁም። ከማ ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ እንዳለው በሌላ አንቀጽ ሃዛ ይህ እኮ ፈልየذوቁሁ ይቅመሱት አለ። ሐሚሙን የፈላውን ውሃ ወገሳቅ የጀሃነም ሰዎችንም መግል እዥ ይቅመሱት አለ። ወአኸሩ ሌላኛው ደግሞ ሚን ሸክሊሂ ይህን የመሰለ አዝዋጅ ጥንድ አላቸው አለ። ስለዚህ በቅጣት ላይ ቅጣት ይጨመራል እንጂ አይቀነስም ለእሳት ሰዎች። አላህ ከእሳት ይጠብቀን። ሙፈሲር ምን አሉ? ወሊዐዙ ቢላህ አላህ ይጠብቀንና አሉ ወሃዚሂ ልአያት እቺ እኮ አንቀጽ ማለት ሚን አሸዲ ብርቱ ከሆኑት እኮ ውስጥ ናት። ማነዘለ ከወረደው ሚን አዛቢል ኩፋር ከሃዲያንን ከመቅጣት ጋር በተያያዘ ከወረዱ አንቀጾች ጋር ሁሉ ከወረዱ አንቀጾች ሁሉ እኮ እቺን የመሰለ በከሃዲያን ላይ አስደንጋጭ አንቀጽ የለባቸው። ፈذوቁ ቅመሱ ፈለን ነዚደኩም አንጨምርላችሁም እኮ ኢላ አዛበን ቅጣትን እንጂ። አምስተኛው ላይ ደርሰናል። ቀውሉሁ ተዓላ ኢነ ሊልሙተቂነ መፋዘን። አላሁ አክበር። አሁን ደግሞ ሰለማን ሊጠቀስ ነው። እዚህ ምድር ላይ ሰደቁላህ ወነቢየሁ ወኪታበሁ ወሰደቁል ባዕስ አላህን መልእክተኛው ቁርአንን ሞቶ መቀስቀስን ሲያረጋግጡ የነበሩ ሰዎች ደግሞ ምን እንደሚያጋጥማቸው የቂያማ ቀን አላህ ምን አለ? ኢነ ሊልሙተቂን ለነዚያ አላህን ፈሪ ለሆኑት እኮ መፋዘን
የእድል ቦታ አላቸው። ጀሃነምን ቦታ ናት አይደለችም? ናት። ጀነትን ቦታ ናት አይደለችም? ናት። ተዘጋጅታለች። አልመፋዝ ማለት ስኬቶች ሁሉ ተድላዎች ሁሉ የሚገኙባት ቦታ ናት። አቀባ አላህ እኮ አስከተለ ቢዚክሪል ሙተቂን አላህን ፈሪ የሆኑትን ደግሞ በማውሳት አላ አዳቲል ቁርአን ልክ እንደ ሌሎች ቦታዎች ላይ እንዳለው የቁርአን ልምድ የእሳት ሰዎችን ባህሪ ከጠቀሰ በኋላ የጀነት ሰዎችን ባህሪ ደግሞ ሊተርክልን ነው። ፊ ዚክሪል ፈሪቀይን ሁለቱም ቡድኖች በመጥቀስ ላይ ፈሪቁን ፊል ጀነቲ ወፈሪቁን ፊ ሰዒር ግማሾች ለጀነት ናቸው፣ ግማሾች ለእሳት ናቸው። የእሳት ሰዎችን ባህሪ የሚኖሩበትን ቅጣታቸው አይነታቸውን ከነገረን በኋላ የነማ ሊጠቀስ ነው? የጀነት ሰዎች። ይሄ የቁርአን ልምዱ ነው። በዚህ መልክ ነው የሚያስቀምጠው። ወአሕዋሊሂም ሁኔታቸውን፣ ወመአሊሂም መመለሻ ቦታቸውን ጀነት ውስጥ ምን እንደሚመስል። ወልማዕና ትርጉሙ እኮ ኢነ ሊለዚነ ተቀውላህ እነዚያ እኮ አላህን የፈሩ ለሆኑት እኮ ቢጣዓቲሂ እሱን በመታዘዝ ወተጀኑቢ በመራቅ ማዕስየቲህ እሱን ከማመፅ ሲርቁ የነበሩት እኮ መካነ ፈውዚን የተድላ የእድል መጎናጸፊያ ሁሉ ቦታዎች አላቸው። ወሁወል ጀና ያ ቦታም ደግሞ ጀነት በመባል ይታወቃል። ከጀነት ባህሪ ውስጥ ልክ ያኛው አቃጣይ ለብላቢ አየር የሌለው ምናምን ተብሎ እንደተገለጸው ጀነት ደግሞ ቀውሉሁ ተዓላ 32ኛው አንቀጽ ላይ ሐዳኢቅ አትክልት ቦታዎች እኮ አሉት። ወአዕናበን ወይንም ደግሞ እኮ አለው። ኢነብ ማለት ወይን ማለት ነው። የመካ ማህበረሰቦች ዘንድ ተምር ይገኛል፣ ወይን ግን በብዛት አይገኝም። ልዩ የሚሉት መጠጥ ስለሆነ ስሙ ብቻ ቢመሳሰልም የጀነቱ ወይን የተለየ ቢሆንም ሊያስነሽጣቸው አማኞችን ሊያስቆጫቸው ከሃዲያንን እንዲህ ሲል ገሰጸላቸው። እቺ ጀነት ማለት ለባሪያዎቼ አይን አይቷት ጆሮ ሰምቷት ልብ ጠርጥሯት ማያውቀው ያዘጋጀኋት እኮ ሐዳኢቅ የአትክልት ቦታዎች አሏት። ወአዕናበን ወይንም አላት። አይ ኢነ መካነል ፈውዚ የእድሏ ቦታ እኮ ሁወ ሃዚሂል በሳቲን አትክልቶች እኮ ያላት ናት። አልሙሰወራ የተከበበች የሆነች ኢማ ቢጅዳሪን በግርግዳዋ በኩል ወኢማ ቢአሽጃሪን ወይንም እንደ ዛፍ በኩል እኮ ወይም እንደ ዛፍ ቆማ ምን አላት አትክልት ቦታዎች አሏት። ወኸሰ አላህ እኮ ነጥሎ አወጣ አልዒነብ ወይንን ሊፈድሊሂ ዒንደሁም አረቦች ዘንድ በጣም የተወደደ መጠጥ ስለነበር ነው ወይንን የጠቀሰላቸው። 33ኛ አንቀጽ ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል እዚህ ምድር ላይ ወኹሊቀል ኢንሳኑ ضዒፋ አይ ወኹሊቀ ሪጃሉ ضዒፈን ፊ አምሪ አኒሳ የሰው ልጅ ወንድን ደካማ አድርገን ፈጠር ነው። በማን ጉዳይ? በሴቶች ጉዳይ። ነገር ግን እዚህ ምድር ላይ በሐላሉ ብቻ የተጠቃቀመ ከሐራም የራቀ አላህን የተገዛ ሰው ሴት ማለት ለወንድ ልጅ በጣም የሚያስደስት መሆኑን ስለሚያውቅ አላህ ምን አለ? ወከዋኢበ አለ 33ኛው አንቀጽ ላይ አትራበን አለ። እድሜያቸው እኩል የሆኑ ወጣት ሴቶች። ሴት ልጅ መጀመሪያ ስትገባ ጡቷ የቆመ ነው። ልክ ማጥባት ስትጀምር ግንኙነት ስትጀምር ጡቷ ይወድቃል። የጀነቶቹን አስመልክቶ ግን አላህ ሲጠቅስ ወከዋኢበ ሴቶች አዘጋጅተንላችኋል፣ እዚህ ምድር ላይ ስትኖሩ በዝሙት አትልከስከሱ፣ ጡቶቻቸው ማይወድቁ እኩል እድሜ ያላቸው ስታዩት እንደ ሲቲ ስካን ደም ስራቸው ሁሉ የሚታይ ጅማት ምናምናቸው ሁሉ የሚታይ ጡት ወንድ ልጅ ዘንድ በጣም የተወደደ አካል ስለሆነ ዘከረሁላህ በተራ ነገር እንዳይሸነገሉና እማይወድቅ ጡት ያላቸው ወጣት የሆኑ ምርጥ ሴቶች አዘጋጅቼላችኋለሁ፣ ተዘጋጁ ለዛቅ። እነማን ናቸው ይህንን የሚያገኙት? አህሉ ሰዓዳ የድል ባለቤቶች አላህን እዚህ ምድር ላይ መፈራት ባለበት ፈርተው መራቅ ያለባቸውን ሲርቁ የነበሩ አይ ማለትም ወሚነል መፋኢዝ ከእድል ቦታ ውስጥ ከሚገኙ ተድላና ስኬቶች ውስጥ እኮ አልጀዋሪ
ሴት ልጆች እኮ አሉ። አልሙስተውያት አልአስናን እድሜዎቻቸው እኩል የሆኑ አለዋቲ እነዚህ ሴቶች እኮ ቀድ ስተዳረት ክብ የሆነች ነሁደሁነ ጡቶቻቸው ወተፈለከት ጡቶቻቸው ደግሞ የቆሙ ናቸው። እንዲህ አይነትም ሽልማት አለ። ግብረ ስጋ ግንኙነት መንፈስ ብቻ ነው የሚረካው ወይስ ስጋ ብቻ ነው የሚረካው ወይስ ሁለቱም በአንድነት ነው? ሁለቱም በአንድነት ነው። ለዚህም ሲባል ስጋ ፈላጊ ነውና እዚህ ምድር ላይ ስጋዊ ስሜቱን ዋጥ ላደረገ ሰው የሚቀጥለው ዓለም ላይ ስጋውንም መንፈሱንም የሚያረኩ የሆኑ ሴቶችን አላህ አዘጋጀ። ወንጀል ስንሰራስ ምን ከመሆኑ ጋር? ወንጀል የሚሰራባቸውም ሴቶች ጡት፣ ሴትነት፣ ስጋ ከመኖሩ ጋር ባላህ ግዛት ላይ ወንጀል ሲሆን ያሸማቅቃል፣ ደስታውም ሙሉ አይደለም። ሐላል ሲሆንስ ከጀርባህ ተንዘፍዝፎ አርገፍግፎ ስሪፌዝ ኤሌክትሪክ ከያዘህ በላይ መንፈስና ስጋ ረግቶ ጌታህን አመስግነህ ትወርዳለህ። የአኼራውን ደግሞ ዱንያ ላይ ደካማዎች ሆነን እኮ ነው እቺ የደቂቃዎቹ በጣም የሚያስደስተን። የአኼራው ደካማነት የለም፣ በወጣትነት ነው የሚገባው። አላህ ራሱ ቁዋ ይሰጣል። ሴቶቹ ራሱ ልዩ ናቸው። አንተስ ከፈለግህ ድረስ እንዲህ አይነት ድግስ ተዘጋጅቷል። ይሄ ምናፍርበትም አይደለም፣ ጭራሽ እንዲያው ምንናፍቀው ነው። ለምን? ድግሱን ያዘጋጀው ጌታ እኛን ስለሚያቀር ከድግሶቼ ውስጥ ከሚበላ ከሚጠጣው ቀጥሎ ጡታቸው የቆመ እድሜያቸው እኩል የሆነ ልጃገረድ ሴቶችን አዘጋጅቼላችኋለሁ። ወንጀልን ተው። ይሄ ወንጀልን ለመተው ከዚህ በላይ ዝርዝር ይጠቅማል? የዱንያው ያስለቅስሃል፣ መመለሻው የከፋ ነው። የዱንያዊውን በሽታ ምድር ሁሉ ይጠብብሃል። ዝሙት ሊሰሩ በማታ ይገቡና ዝሙቱን ሰርተው ሌላ ሩቅ ሰፈር ጧት ላይ ሲወጡ እንደማይተዋወቁ ሴትዮዋ በዛኛው በኩል በር ትወጣለች፣ ይሄኛው በዚህ በኩል ይወጣል። በአገሪቱ ሕግ ምን ካለ መሆኑ ጋር ዝሙት ክልክል ካለ መሆኑ ጋር ከአላህስ የሚሰጠው ጭራሽ በማታ የወፈቀህን ተወፍቀህ ደስ ካለህ ደግሞ በሌሊቱ ተነስተህ የኔ ጌታ ሐላልን የፈቀድከው ደግሞ ላንተ ስጁድ ላድርግ ጨምረኝ ብለህ ዱዓን ታደርጋለህ። ሰዎችን ሐላል እንዲወዱ በትክክለኛው ቃል ሊነገራቸው ይገባል። ሐላልን የመሰለ ነገር የለም። እኛን ደግሞ ጠንቅቆ የሚያቀን ጌታ እንዲህ አይነት ድግስም አለ። እናንተ ልታወሩት ብታፍሩ ምን እንደሚያስደስታችሁ ማቀው ምርጥ ሴት አስቀምጬላችኋለሁ ጀነት ላይ አለ። ሌላውን ዝርዝሩን አላህ ያድርሰንና የጀነት ሰዎች ይበለን፣ ከእሳት ይጠብቀን። ምናየው ነው። አላህ ከነሱ ያርገን። 34ኛ አንቀጽ ቀውሉሁ ተዓላ ወከእሰን ዲሃቃን። አላሁ አክበር። መጠጥ እዚህ ዓለም ላይ ሐራም ነው፣ ክልክል ነው። መጠጥ መጠጣት፣ አልኮል መጠጣት፣ ቢራ፣ ጠጅ፣ ጠላ፣ አረቄ፣ ዊስኪ፣ ቮድካ፣ ሻምፓኝ፣ ሁሉም አይነት መጠጥ ሐራም ነው። እዚህ ምድር ላይ አላህ የከለከለኝን መጠጥ አልጠጣም ያለ ሰው የሚቀጥለው ዓለም ላይ ግን ይሞላል ማይጎድል የሆነ። እንግዲህ ይሄ በሰው ልጅ ጭንቅላት እኮ አይታሰብም ጀነት ምንለው ለዚህ ነው። ወከእሰን መጠጫ ብርጭቆና እቃዎች እስካናታቸው ዲሃቀን የተሞሉ የጀነት መጠጥ አለላቸዋል። ጀነት ውስጥ የሚጠጣ ነገር የሰው ልጅ መንፈሱንም ስጋውንም ስለሚያረካው እመኑ፣ መልካም ስሩ። እንዲህ አይነት ድግስም አለ አይ ማለትም። ወሚነል መፋዚ ከእድል ከስኬት ቦታዎች ውስጥ እኮ ኢናኡል ኸምሪ መጠጥ መጠጫ እቃ እኮ አለ። አው ገይሩሁ ወይም የመሳሰለው አልመምሉእ የተሞላ አን አኺሪህ እስታፍንጫው የተሞላ አለዚ የሽረቡነሁ የሚጠጡት ሳፊየን ጥርት ያለ ሲሆን ሙተታቢአን ሚከታተል ቢላ ኢንቅጣኢን ሳይቋረጥ እንዴት አድርጎ ነው የሚሞላው? ረበል ዓለሚን ብቻ ነው የሚያውቀው። ለዚህ እኮ ነው ማላ አይኑ ረአት አይን አይቶት ማያውቅ። በዚህ እየጠጣኸው ከስሩ የሚያፈስ እኮ የለውም፣ ማይቋረጥ ደግሞ ይሞላል። እንዴት? አላህ ምን አለ? ለሁም ማ የሻኡነ ፊሃ ለነሱ እኮ የፈለጉት ሁሉ አላቸዋል። እንዴት ነው የሚሞላው? እሱ ብቻ ነው የሚያውቀው። አንተ ትጠጣዋለህ፣ መቋረጫ የሌለው ከስር ይሞላል። አላሁ አክበር። 35ኛ አንቀጽ
ላ የስማዑን የሰው ልጅ መንፈሱን ከሚያስጨንቁት ነገሮች ውስጥ ደግሞ አንዱ እውነተኛ አማኞች አሁን ተራ ወሬ ውሸት ወሬ ሲወራ ይደሰታሉ? አይደሰቱም። ጀነት ውስጥ ግን ተራ ዛዛታ ወሬ መስማት የለም። ላ የስማዑን አላህ ከጀነት ሰዎች ይበለን። የጀነት ሰዎች እኮ አይሰሙም። ፊሃ በጀነት ውስጥ ለግወን ውድቅ ንግግርን ወላ ኪዛበን ውሸትንም አይሰሙም። አይ ማለትም ላ የስማዑነ ፊል ጀነቲ በጀነት ውስጥ እኮ አይሰሙም። አለቲ ሂየ አልመፋዝ የድሉ የስኬቱ ቦታ የሆነችው ውስጥ እኮ አይ ከላሚን ባጢል ውድቅ የሆነ ማንኛውንም አይነት ንግግር አይሰሙም። ተረብ የለ፣ አንዱ ባንዱ ላይ መሳቅ የለ። ብሉ፣ ጠጡ፣ ጌታችሁ ወደዳችሁ፣ ጌታችሁን እዩት፣ ተደሰቱ ነው በቃ። ወላ ዩከዚቡ ባዕዱሁም ባዕደን ከፊሉ ከፊሉን ደግሞ አይዋሻው። የእውነት ዓለም ነው፣ ዓለሙም እውነት ብቻ የሚነገርበት። 36ኛ አንቀጽ ቀውሉሁ ተዓላ ጀዛአን አላሁ አክበር። ይህ ድግዝ እኮ አይን አይቶት ጆሮ ሰምቶት ልብ ጠርጥሮት ማያቀው ድግስ እኮ ጀዛአን ደሞዝ ሲሆን ስጦታ ሲሆን ሚን ረቢከ አልገፉር አራሕማን አራሒም መሃሪ እጅግ በጣም አዛኝ እጅግ በጣም ሩህሩህ ከሆነው ጌታ ስጦታ ነው። አጣአን ሒሳባ ከችሮታው የመነዳቸው የሆነ እንጂ እንደ ስራቸው አይደለም። ከሚሊዮን ዓመት በፊት ያዘጋጃት ናት እቺ ጀነት ማለት። ለነማን? 60 ዓመት ብቻ ለኖሩት። አንድ ስራ የሰራ አንድ ደሞዝ ብቻ ነው መከፍለው ብሏል። አንድ ወንጀል የሰራን አንድ ወንጀል ብቻ ነው ምጽፍበት ሲል አንድ መልካም የሰራን ግን 10 አለ። ከምኑ ሚን ፈድሊሂ ከችሮታው እስከ 700 አለ። አሁንም ድካ በሚያልፈው እዝነቱ ከ700 ደግሞ ቁጥሩም አይታወቃል። በምኑ? በእዝነቱ ከእናት በላይ በሚያዝንበት እዝነቱ። ስለዚህ ጀዛአን ደሞዝ ሲሆን ሚን ረቢከ ከጌታህ አጣአን ስጦታ ሒሳባን በቂ ስጦታን ተሰጡ። አይ አታበሁም አላህ መነዳቸው አረብ ጌታ ቢሃዘል መፋዝ በዚህ እድያ ወማ ፊሂ ሚን ነዒም ውስጡ ባሉት ጸጋዎች አልመዝኩር የተወሱ ያሳለፍናቸው ኢነ ሊልሙተቂነ መፋዛ ሐዳኢቀ ወአዕናባ ወከዋኢበ አትራባ ወከእሰን ዲሃቃ ላ የስመዑነ ፊሃ ለግወን ወላ ኪዛባ አይደለ? ከዛስ ጀዛአ ሚን ረቢከ አጣአን ሒሳባ። ስለዚህ ከዚህ አንቀጽ በፊት የተጠቀሱት ለጀነት ሰዎች እኮ የተሰጡት ሙቃቢለ አዕማሊሂም ለሰሯቸው እኮ ስራዎች ናቸው። አሷሊሓቲ መልካም የሆኑት ፊ ዱንያ በምድር ላይ የሰሩት። ثم ኢነሁ ከዚያም አላህ ተፈደለ ዐለይሂም በእነሱ ላይ እኮ ችሮታው ነው አለባቸው። ቢልአጣኢ በመስጠት አለዚ ፊሂ አልካፊየቱ ለሁም ለነሱ በቂያቸውና ከበቂ በላይ የሆነን ሰጣቸው። ወሁወ አጣኡን ሚን ገይሪ ሙቃቢል የሰጣቸው ስጦታ እኮ ደግሞ እነሱ ለሰሩት አቻ መለስ አይደለም። እንደ አቻ ቢሆን ኖሮ ያቺ ታላቋ የድግስ ዓለም አትገባም ነበር። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ማናችሁም ብትሆኑ በስራችሁ ጀነት አትገቡም ያላህ እዝነት ታክሎበት ቢሆን እንጂ። ወለው አንተ ያ ረሱለላህ ተባሉ። እርሶም ቢሆኑ ሲባሉ ወለው አነ እኔም ብሆን አሉ። ነገር ግን ስራ ደግሞ ምን ጥቅም አለው? መቼ ይጠቅማል? ጀነት ውስጥ ደግሞ ሰዎች ለጀነት 100 ደረጃ አላት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የመቀመጫ ቦታቸው ጀነት ውስጥ ባሉት 100 ደረጃዎች ውስጥ እንደ ስራቸው ነው የሚከፋፈሉት። ጀነት ግን የሚገባው በማን ነው? በአላህ እዝነት። ስለዚህ ነስአሉሁ ዳኢመን ሚን ረሕመቲሂ አየጅዐለና ሚን አህሊል ጀና። እሺ 37ኛ አንቀጽ ላይ ደረስን። ቀውሉሁ ተዓላ ረቢ ሰማዋቲ ረብ ጌታ የሆነው አሰማዋት የሰባቱ ሰማዮች እና በውስጣቸው ሰባቱ ሰማይ ውስጥ የሚኖሩት እነማን ናቸው? መላኢካዎች ዝርዝራቸው ስለሚመጣ ወልአርድ የሰባቱም ምድር ባለቤትና በውስጣቸው የሚኖሩት ባለቤት የሆነው ጌታ ወማ በይነሁማ በመካከላቸውም
ያለው ፍጡር በጠቅላላ ባለቤት የሆነው ጌታ አርረሕማን እዝነተ ሰፊ የሆነው ጌታ እኮ ምን አደረገላቸው? ለአማኞች ይሄንን ጀነት ፈቀደላቸው፣ አስገባቸው። በምኑ አል በእዝነቱ እንጂ ጀነት አይገባም ስላለ ላ የምሊኩነ ማንም እኮ ባለቤት አይደለም ሚንሁ አላህ ዘንድ ኺጣበን አላህን ለማናገር እኮ ማንም አላህ ሳይፈቅድለት የንግግር ባለቤት መሆን አይችልም። ምንን በተመለከተ ነው ይሄ? ሸፋዓ ምልጃም በተመለከተ አላህ ሳይፈቅድላቸው መላእክትም ይሁኑ ነቢያትም ይሁኑ ማንም ይሁን አላህ ፊት መናገር አይቻልም። መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ አይ ማለትም ሀዘ ረብ ይህ ጌታ አለዚ ጃዛሁም አማኞችን የመነዳቸው ወአዕጣሁም የለገሳቸው ሁወ ረቡ ሰማዋቲ ወልአርድ የሰባቱ ሰማይና የሰባቱ ምድር ጌታ የሆነው ወማ በይነሁማ በሁለቱ መካከል ያለውም እኮ ጌታ የሆነው ጌታ ነው። ወሁወ ረሕማኑ እሱ እኮ አዛኙ አላህ ነው። አለዚ ቢየዲህ ጀላኢሉ ኒዕም ትልልቅ ጸጋዎች እኮ በእጁ የሆነው ጌታ እኮ ነው። ለአማኞች ምን ያደርገላቸው? ጀነት ያስገባቸው። አላህ ከነሱ ያደርጋል። ወፊ ሃዛ በዚህ ውስጥ እኮ ተንቢሑን ማስገንዘብ አለበት አላ አነሁ አዕጣሁም ማ አዕጣሁም አላህ የሰጣቸውን እኮ የሰጣቸው ቢሩቡብየቲሂ በጌትነቱ ወሙልኪሂ በንግስናው ወረሕመቲሂ ለሁም ለነሱ በማዘን እኮ ነው ይሄን የሰጣቸው። ቀውሉሁ ላ የምሊኩነ ሚንሁ ኺጣበን ላ የምሊኩነ ሚንሁ ኺጣበን የሚለው ደግሞ አይ ማለትም ሃኡላኢ ልኸልቅ እነዚህ ፍጡሮች እኮ አልመዝኩሩን የተወሱ የሆኑት ፊ ቀውሊሂ በዚህ ንግግሩ በማን አሰማዋቲ ወልአርድ ወማ በይነሁማ ሰማይ ውስጥ ምድር ውስጥ በመካከላቸው ያሉት ውስጥ ተብለው የተጠቀሱት እኮ ጂንም ኢንስም መላኢካም ላ የስተጢዑን በፍጹም እኮ አይችሉም ሙኻጠበት አላሂ አላህም ማናገር ፊ የውም ልቅያመቲ የቅያማ ቀን ኢላ ቢኢዝኒ አላህ ፈቅዶላቸው ቢሆን እንጂ ከማ ሰየሪዱ ፊ ልአየቲ ባዕደሃ ከዚህ በኋላ በሚመጡት አንቀጾች ይሄ ደግሞ ግልጽ ይሆናል። ከ38ኛ እስከ 40ኛው አንቀጽ ድረስ ያሉት ደግሞ ምኖቻችን ናቸው? የመጨረሻ ክፍሎቻችን ናቸው። 6ኛው የሱረቱ ነባእ ክፍል ማለት ነው። ቃለ አላሁ ተዓላ ምን አለ ከፍ ያለው አላሁ ስብሓነሁ ወተዓላ የውመ የቁሙ ሩሑ የውመ የቁሙ በሚቆም ቀን አሩሑ አይ ጅብሪል ዓለይሂ ሰላም በሚቆምበት ቀን ወልመላኢከቱ ሌሎች መላእክቶችም በሚቆሙበት ቀን ጅብሪል ምንድን ነው? ጅብሪል ምንድን ነው? መላኢካ ነው አይደል? አላህ ለምን እሱን ቀድሞ ጠቀሰው? ሊሸረፊሂ የመላእክቶች አለቃ ስለሆነ ክብር ስለሚገባው ለብቻው ጠቀሰውና ከዛስ እሱ ደግሞ የሚያስተዳድራቸው ማን በጅብሪል ስር ተቆጣጥሮ ትእዛዙን ሲታዘዙት የነበሩትን በአላህ ፍቃድ መላእክቶች ደግሞ ቀጥሎ ጠቀሳቸው። የውመ የቁሙ ሩሑ ጅብሪልና ወልመላኢከቱ መላእክቶች በሚቆሙበት ቀን ሶፈን ሰልፍ ሰርተው ማነው ያቀን? አላህ ፍርድ የሚሰጥበት ቀን በአማኝና በካሃዲ መካከል ላ የተከለሙን አይናገሩም እኮ ማንም ኢላ መን አዚነ ለህ ኢላ ሲቀር እንጂ መን አዚነ ለህ አላህ የፈቀደለት ሲቀር አራሕማኑ አላህ የፈቀደለት ሲቀር ወቃለ ሰዋበን መልካም ንግግርን የተናገረ ሲቀር አይ ማለትም ላ የምሊኩ ልኸልቁ ፍጡሮች እኮ ባለቤት አይደሉም አይችሉም ሚነላሂ ሙኻጠበቱህ አላህን ለማናገር እኮ አይችሉም ፊ ሃዘ ልየውም በዚህ ቀን መቼ በቅያማ ቀን አለዚ የቁሙ ፊሂ ሃዘ ልኸልቁ ልዓዚም ያ ታላቅ የሚባለው የአላህ ፍጡር በሚቆምበት ቀን ማነው እሱ? ጅብሪል ነቢዩ ሰለላሁ ዐለይሂ ወሰለም ወለቀድ ረአሁ ነዝለተን ኡኽራ ዐንደ ሲድረቲል ሙንተሃ ለሁለተኛ ጊዜ እኮ አላህ እንደፈጠረው ጅብሪልን አይተውታል። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይም አይተውታል። ምን አሉ? አላህ እንደፈጠረው አየሁት አሉ። ቀድ ሰደል ኡፉቅ አሉ። ከፀሐይ መውጫ እስከ ፀሐይ መግቢያ
አድማሱን የሸፈነው ሆኖ ለሁ 600 ጀናሒን 600 ክንፍ ያለው ሆኖ አድማሱን የሸፈነ ሆኖ እኮ አላህ እንደፈጠረው አየሁት አሉ። ከዚህ ምን እንይዛለን? በዚህ በታላቁ ቀን ያ ታላቅ መልአክ እሺ ወልመላኢከቱ ሌሎች መላእክቶችም እነ ሚካኤል እነ ኢስራፊል እነ መለኩል መውት እነ ሪድዋን እነ ማሊክ እነ ኪራመን ካቲቢን የተባሉት እነ ነኪር እነ ሙንከር እነ ሐመለቱል አርሽ አሉ የሚባሉ መላእክቶች ሰፈን ሰልፍ ሰርተው ተዕዚመን ሊላህ ጌታ አላሁ ስብሓነሁ ወተዓላ ለማላቅ ከማ ላ የስተጢዑነ እንደማይችሉት ሁሉ ሙካለመተሁ ማናገር ኢላ መን ቀቢለ አላሁ ሚንሁ አየተከለም አላህ እንዲናገር የፈቀደለት ሰው እንጂ ሌሎች ማናገር አይችሉምና በዛ ቀን ማንም አይናገርም። ወተከለመ ቢልሐቅ በእውነት የተናገረ ሲቀር ምን ማለት ነው? ላኢላሃ ኢለላህን እዚህ ምድር ላይ ይዞ በሐቅ ላይ ሲሰሩ የነበሩት ደግሞ አማኞች የሚቀጥለው ዓለም ላይ እንዲያማልዱ አላህ ፍርድ ከተሰጠ በኋላ ወይም ከፍርዱ በፊት ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታላቋን ምልጃ እንዲያማልዱ አላህ ይፈቅድላቸዋል። ወአሚለ ቢሂ ፊ ዱንያ በዚች መልካም ቃል ደግሞ በላኢላሃ ኢለላህ ሲሰራባት የኖረው ማንን ይመስል? ነቢያቱን ይመስል የነቢያት ተከታይን ይመስል። ወአዕዘሙል ሐቅ ትልቁ መብት እኮ ቀውሉ ላኢላሃ ኢለላህ ካላህ በስተቀር በሐቅ የሚመለክ አምላክ የለም የሚለው ቃል ነው። ወልዓመለ ቢሃ በሷም የሰራ ሰው ነው የቂያማ ቀን አላህ ማንንም እንዳይናገር ዝም ካስባለ በኋላ ተፈቅዶላቸው የሚናገሩት ከመላእክ ከነቢያት ከስዲቆች ከሸሂዶችና ከሷሊሆች ናቸው። 39ኛ አንቀጽ ቀውሉሁ ተዓላ ዛሊከ ልየውም ይሄ ቀን እኮ አልሐቅ እውነተኛ ቀን እኮ ነው። እናንተ የመካ ሙሽሪኮች ሆይ ብታስተባብሉትም ሞቶ መቀስቀስና ፍርድ የሚሰጥበት የቂያማው ቀን የሚባለው እኮ አልሐቅ እውነተኛ ተከሳች ቀን ነው። ፈመን ሻአ ለዚህ ቀን መዘጋጀት የፈለገ ሰው ኢተኸዘ ኢላ ረቢሂ ወደ ጌታ ይመለሳለሁ ያለ ሰው መአበን ወደ ጌታው መመለሻ የሆነን ስንቅ ይያዝ። ማለትም ዛሊከ ልየውም ይህ ቀን አለዚ የቁሙ ፊህ ሩሁ ወልመላኢከቱ ጅብሪልና ሌሎች መላኢካዎች የሚቆሙበት ቀን ማለት እኮ ሁወ ልየውሙ አልካኢን ኋኝና እማይቀር ቀን እኮ ነው። አሳቢቱ የተረጋገጠ አለዚ ላ ሸከ ፊህ ምንም ጥርጥር የሌለበት ቀን እኮ ነው የቂያማው ቀን ማለት። ፈመን አራደ ሚንኩም አዩሃ ልዓብዱ ከእናንተ ውስጥ እናንተ ያላህ ባሪያዎች ሆይ መያዝ የፈለገ ሰው አነጃት ከእሳት ተጠብቆ የስኬት ባለቤት መሆን የፈለገ ሰው ፊ ዛሊከ ልየውም በዚህ ቀን ፈልየተኺዝ ይያዝ ሚነል አዕማሊል ሐሰና መልካም ስራዎችን ይስራ። ማ የኩኑ ለሁ ለሱም የሆኑለት ሰቢለን መንገድ ወመርጂዐን መመለሻ የርጂዑ ቢሂ ኢለላሂ ሱብሓነህ ጌታችሁ አላህ ዘንድ መመለሳችሁ አይቀርምና ለዛ ቀንም የሆነውን ስራ ይስራ። አላህ ምን አለ? ወተቁ የውመን ቱርጀዑነ ፊሂ ኢለላህ ወተቁ ፍሩ የውመን ቀንን ፍሩ ቱርጀዑን ምትመለሱበት ፊሂ በዛ ቀን ውስጥ ኢለላህ ወደ ጌታችሁ ምትመለሱበት ቀን አለ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያን ቀን አስመልክቶ በእናንተና በጌታችሁ መካከል ያለማንም አስተርጓሚ ለብቻችሁ እዚህ ምድር ስትሰሩ የነበራችሁትን ይተሳሰባችኋል። አላሁ አክበር። እዚህ ምድር ላይ መነገድ ነው ከባድ ወይስ አመቱ መጨረሻ ላይ መንግስት ፊት ቆሞ ኦዲት መደረግ ነው ከባድ? ጥሩ ምሳሌ ነው አይደል? ሲነግዱ ነጋዴዎች ደስ ብሏቸው ገቢው ሲገባ ደስ ብሏቸው ይነግዳሉ። አመቱ መጨረሻ ላይ ግብር አምጡ ሊባሉ ሲሉ ግን ኦዲተር መንግስት አስቀምጦ ይሄን ሰርተ ነበር ይሄን ደረሰኝ አልቀበለውም፣ እዚህ ጋር ደግሞ ይሄንን ትራሱ ስታስገባ ጽሁፉ አይታይም፣ እንዴት ካሽ ሪሲት ሬጂስተር ምናምን አልነበረም። ያስፈራል አያስፈራም? ብርን ለማዳን ነፍስህንስ ለማዳን የውመ ላ የንፈዑ ማሉን ወላ በኑን ገንዘብና ልጅ በማይጠቅምበት ቀን ግን አላህ እያንዳንዳችንን አቁሞ ስለሚጠይቅ ለዚህ ቀን ተዘጋጁ አለ ማን? አላህ። ለዚህ ቀን ተዘጋጁ አሉ ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። 40ኛውና የመጨረሻው አንቀጻችን ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ
ኢና አለ ኑኑል ዐዘማ ትባላለች። አላህን የማላቂያዋ ኑን ትባላለች። ኢና እኛ እኮ አንዘርናኩም አስጠነቀቅናችሁ አለ ያ እውነተኛው ጌታ። ምንን አስጠነቀቀን? ዓዛበን እሳትን፣ ወቁዱሃ ናሱ ወልሒጃራ ማቀጣጣያዋ ድንጋይና የሰው ልጆች ይሆን ይሄን እሳት አስጠነቅቃችኋለሁ። ልክ በሌላ ቦታ ምን እንዳለው? ፈአንዘርቱኩም አናር እሳትን አስጠነቅቃችኋለሁ እንዳለው። ቀሪበን እቺ እሳት ደሞ ሩቅ አይደለችም፣ ቅርብ ናት። የውመ የንዙሩ ልመርዑ ግለሰቡ በሚመለከትበት ቀን ማን አማኝ ወይስ ከሃዲ? ከሃዲ እሳቷን በተጨባጭ ባያት ቀን ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? የጀሃነም እሳት 70 ሺህ ልጓም ያላት ሆና በ70 ሺህ መላኢካ እያንዳንዱን ልጓም ደግሞ 70 ሺህ መላኢካ ይዟት 4 ቢሊየን 900 ሚሊየን መላኢካ እየጎተተ ያመጣታል። ወኡዝሊፈቲል ጀነቱ ሊልሙተቂን ጀነት እኮ ትቀርባለች አላህን ፈሪ ለሆኑት ሰዎች። ወቡሪዘቲል ጀሂሙ ሊልጋዊን ለነዚያ ድንበር ኃላፊዎች፣ ለካህዲዎች፣ ለአሻራኪዎች፣ ለመናፍቃን ደግሞ እሳትም ተጎትታ ትመጣለች። አላህ ምን አለ? ኢና እኛ እኮ አንዘርናኩም እናስጠነቅቃችኋለን፣ ዓዛበን ቀሪበን ቅርብ የሆነችን እሳት፣ የውመ የንዙሩ ልመርኡ ግለሰቡ በተመለከታት ሰዓት፣ ማ ቀደመት የዳህ የገዛ እጆቹ በገዛ ነብሱ የሚቀጥለው ዓለም ላይ የሰራውን ሂሳብ ስራውን ባየ ጊዜ የስራው ውጤት ወዴት እንደሚወስደው ያያል። ወደ እሳት ነው የሚወስደው። ያኔ ምን ይላል? የቁሉ ልካፊር ከሃዲ የሆነ ሰው ይላል ያ ለይተኒ ወየውልኝ ኩንቱ ምን ነው በሆንኩኝ ኖሮ ቱራበን አፈር በሆንኩኝ ኖሮ ይላል። ለምን ይመስላችኋል አፈር መሆንን የሰው ልጅ የተመኘው? ከአፈር ፈጠረን። ከምን ፈጠረን? ከአፈር ፈጠረን። ማንን? አባታችንን። ሰው አደረገን። መስሚያ መመልከቻ ልቦና ሰጠን። ውዱን ሰው ነቢዩ ሙሐመድን ተከተሉ አለ ሰለላሁ ዐለይሂ ወሰለም። ያወረድኩላችሁን ቁርአን ስሩበት አለ። ሰው እንደሆናችሁ እንደተከበራችሁ አባታችሁ የነበረበትን ጀነት መልሳችሁ ተወርሳላችሁ አለ። የካዱ ሰዎች ግን ሰው ሆነው መቀጠልም አይፈልጉም። ምን ነው አፈር በሆን ይላሉ። ለምን? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የቂያማ ቀን መጀመሪያ ፍርድ የሚሰጠው አሉ በእንስሳት ላይ ነው አሉ። ቀንድ ያላት ፍየል ቀንድ የሌላትን ወግታት ከነበር አሉ ቂሷስ አቻ ምለሳ የሚባል ነገር አለ። ቀንድ የሌላት ቀንድ ይደረግላትና የወጋቻትን ትወጋለች አሉ። ልክ ይሄ አቻ ምለሳ እንደተደረገ አላህ ምን ይላል? ኩኑ ይላቸዋል፣ ሁኑ ይላቸዋል። እነማንን? እነ በሬን፣ እነ ላምን፣ እነ ፍየልን፣ እነ በግን ቱራበን አፈር ሁኑ ይላቸዋል። ይሄን ከሃዲ የሆነ ሰው ሲያይ ጌታዬ ሆይ ሰው አርገኝም አይደለም የሚለው ያ ለይተኒ ወየውልኝ ኩንቱ ምን ነው በነበርኩ ኖሮ ቱራበን ልክ እንደ እንስሳዎቹ አፈር ሁን ተብዬ አፈር ሆኜ በቀረሁ ነበር ይላል። አላህ ከእንዲህ አይነት ጸጸት ይጠብቃል። አይ ማለትም ኢና ሐዘርናኩም እኛ እኮ አስጠነቀቅናችሁ አለ አላህ አዩሀል ዒባድ እናንተ ባሪያዎች ሆይ ዓዛበን እሳትን ቀድ ነዳ የቀረበች ሚንኩም ወቀሩብ በጣም የቀረበች የሆነችን እሳት ወዛሊከ ካኢኑን ይህ ቀን እኮ ተከሳች ኋኝ ቀን ነው። የውመ የንዙሩ ልመርኡ ግለሰቡ በሚመለከት ጊዜ ሚንኩም ከእናንተ ውስጥ ኢለ አዕማሊሂ ወደ ስራው በሚመለከት ጊዜ አለቲ ቀዲመ ቢሃ ኢለላህ ወደ አላህ ይዟት የተጓዘችው ስራውን የመዝገቡ ቀን በሚያይ ጊዜ ስራው ወየውመ የተመና በሚመኝበት ቀን አለዚ ለም ዩእሚን ቢረቢሂ ወከፈረ ቢሂ ያ በጌታው ያላመነ በጌታው የካደ ሰው በሚመኝበት ቀን አለው ጁዒለ ቱራበን አፈር በተደረግኩ ኖሮ በሚልበት ቀን። በሌላ አንቀጽ አላህ ምን አለ? ያ ረብ ጌታዬ ሆይ መልሰኝ ይላል። ምን ሊሆን? ለአሊ አዕመሉ ሷሊሓ መልካም እንድሰራ መልሰኝ ይላል። አላህ ግን ምን አለ? ከላ መመለስ የለም። እዚህ ምድር ላይ መስሪያ እድሜያችሁ ተሰጥቷችኋል። መመለስ የለም። ኢማ ፊል ጀና ወኢማ ፊል ናር ከማ የሲሩ
ሊልበሃኢሚ ፊ ዛሊከ ልየውም ልክ ለእንስሳት ያንቀን አፈር ሁኑ እንደሚባሉት የሰው ልጅም አፈር መሆን ይመኛል አሉና ሼክ ምን አሉ? ወላሁ አዕለም አላህ ያውቃል አሉ። ወሰለ ላሁ ወሰለመ ወባሪከ አላ ነቢይና ሙሐመድ ወአላ አሊሂ ወሰሕቢሂ አጅመዒን። አላሁ ስብሓነሁ ወተዓላ የቁርአንን ተፍሲር ያግራልን፣ በተማርነው ምን ሰራበት አላህ ያድርገን፣ ከእሳት መጠበቂያ ጀነት መግቢያ ሰበብ አላህ ያድርግልን፣ መጨረሻችንን ያሳምርልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ።